የሚጠሉ ሰዎች ወይም ለተንኮለኞች ሰዎች ክፍተት ይሰጣል። እኔ እዚህ ጋር ቃላቶቹን አልደግመውም፣ ሁላችሁም ትሰማላችሁ፣ የሚያስብል ጭንቅላት አዳምጣችሁታል። እና የሚለዋወጡት ቃላቶችን አልወደውም። በቃ በራሴ ደጋግሜም ሰው አልወደውም። ያንን ያልፈለጉት ለዚህም ነው ወይ ምናልባት እሷ ፍራንክ እሷ አታውቅም የምለው እሷ አታውቅም። እሷ የምትናገረውን ስሚ። ሴትዮዋ ሴቶች በመጡ ቁጥር ሁሉ ጊዜ ሴቶቹ እሷ ላይ የሚናገሩትን ቃላት ነው ማልፈልገው እንጂ ስራ እየተሰራ እንደሆነ እኮ እሷ አስቀድሞ ከመሄዱ በፊት በሚናገራቸው በምናምን ታውቂያለሽ። ግን አንዳንዴ ያምሻል፣ የምትሰሚያቸው ቃላቶች ያምሻል። እኛ ሁለቱንም ነው የምንወዳቸው፣ ሁለቱም እንዲለያዩ አንፈልግም። ሁለቱም አብረው እንዲቀጥሉ ነው እዚህ ውስጥ ያለው ሁላችንም የጨረቃ ፋሚሊ የተባለ በአጠቃላይ እነሱን ይዞ መሄድ ነው የሚፈልገው። ማንም እነሱን መለያየት የሚፈልግ ሰው የለም። ግን እሷ እዛ ጋር ሚዲያ ላይ ተወጥቶ የሚናገረው ቃላት ሌሎች ለሚሰድቧት ለሚጠሏትም ሰዎች ለሷም ቢሆን ለሴት ልጅ ይጎዳል። አንዳንድ ንግግሮች ሲደጋገሙ ያ ነው የሚያስጠላኝ። ከዛ በተረፈ ግን አሁን እከሌ መጣ እንትና መጣ አጀንዳው ለራሱ ነው። በቃ ዩቲዩብን ይዞ ነው ብቅ የሚለው ሁሉ የራሱን ዩቲዩብ ይዞ ነው ብቅ የሚለው። በቃ ዩቲዩብን ነው የሚሰራው። ለዛ አትጨናነቁ። እኛ አሁን ምንድነው ማድረግ ያለብን? በትዕግስት የመጨረሻውን ውጤት መጠበቅ ነው ያለብን። ምንም ቸኩለን የምንናገረው ነገር የለም። ወይ ለሷ ደግሞ በትዕግስት እንድትጠብቅ እስከ መጨረሻው ድረስ ወደ ሌላ ውሳኔ እንዳትሄድ ትዕግስት እንዳታጣ ለሷ የሚደግፋትን ነገር እንድትበረታ ምን ማድረግ እንዳለባት እንዲሁ ምክር ወደዛ ወደ ዩቲዩብ የሚለጠፍ ከሆነ ጥሩ ምክር እሷን የሚያጠነክራት ነገር ኮመንቱ ላይ ሲጽፉ እንደዚህ እንደምናወራ በቃ እንደዛ ነው። ለምን እኔ እሷ ታሳዝነኛለች። እኔ ሲናገሯት እሷን አሁን ለምሳሌ ገኒ ግን ውስጥ የሚያወራት ሰው የለም። አታወሯትም ለምን ቢወራም ባይወራም እዚህ ላይም ጥሩ ነው። እሷ ሚዲያው ላይ ታይወል እንደ በየገዙ እያየች እኮ ነው ሚዲያው ላይ የተለጠፈው ገንዬ የሰጠችው ጥሩ ምክር ደጋግሞ ተለጥፏል። ሃናን ገኒ ምናም ጥሩ ምክር እኔም ሰምቻለሁ። እዛ ላይ ነው እንደውም የሰማኋችሁ ያልነበርኩኝም እዛ ዩቲዩብ ላይ አሁን እንደዚህ አይነት ዩቲዩብ ላይ እንደውም እኮ ይኸውልሽ አንድ ነገር ልንገርሽ ገኒ፣ እንደውም ይኸውልሽ ሲጽፉ እንትን ላይ ኮሜንት ብዙ ነው ኮሜንት። ያንን ሁሉ ኮሜንት ማንም አንብቦ አይጨርስም። አሁን አንቾ ላለችው ይኸውልሽ ኮሜንት እዚህ ላይፍ ላይ ገብተው እንኳን ሁሉንም ኮሜንት አያዩትም። ፊት ለፊታቸው የመጣውን ነው የሚያዩት። ገባሽ? ግን እምነግርሽ ነገር ቢኖር ነገም ዛሬም ገኒ ላልሽው ነገር አሁንም ነገም እኔ ከዚህ ሐሳቤ ነቅንቅ አይደለም። ራሱ ንጹህነቱን የሚያወጣው ባለቤቱ ነው። ይህንን መፍታት የሚችለው ራሱ ሰውየው ነው። ይህንን ነው። አሁንም ብትፈልጉ ተቀበሉ፣ ባትፈልጉ የራሳችሁ ጉዳይ። እንደ ሰውኛ ስናየው ያለበት እንደ ሰው ራሱ ነው። እሷን ልትሸከመው የምትችለው ሲነግራት፣ እውነቱን ሲያወጣላት፣ ትክክለኛ መሆኑን ሲያረጋግጣት ብቻ ነው መቻል ያለባት። ለምን መሰለሽ? እሱ እውነቱን አውጥቶላታል ፌስ ቱ ፌስ። ልጅቷ ፊት ገኒ ትናንትና አልነበርሽም። ልጅቷ ፊት ማለት የነበረበት ምን ነበረ? እስኪ ንገሪኝ። ልጅቷ ቆማ አንተ ከኔ ጋር ነክ እዚህ ስትመጣ አገርክ ስትመጣ እኔ አገኘሃለሁ። ሁለተኛ ደግሞ ለስራ ነው የምፈልጋት ስላልከኝ ነው ቁጭ ብዬ የምጠብቅክ። አንተ ከኔ ጋር ምንም ነገር አልጨረስክም። ውሸት ይበቃል። እውነቱን አውጣ ነው። እኔና እሷንም በሁለት መንገድ ልታስኬድ ፈልገህ ነው ብላ ስትጠይቀው ሽንጧን ገትራ ይሄን መልስ መስጠት የነበረበት ሃይሚ ሳትሆን እሱ ነው። ማታ እኮ ተነጋግረናል። አንቺ የለሽም ወጣሽ። እንደውም ማነች ብሌን ጥሩ ንግግር ተናግራለች። ለምንድን ነው አንተ ብዙ ጊዜ አሁን ለምሳሌ እኔ አሁን እዚህ ውስጥ እንደገና ደግሞ አነሳችሁት እንዳትሉ ሌሎቻችሁ ከታችም ከላይም ያላችሁት አሁን ለምሳሌ እኔ ደስ ያላለኝ ነገር ቤኪ ሲናገር የድሮ ፍቅረኛው ነች አለ፣ ብሩክም የድሮ ፍቅረኛ ነች ብሎ ተናገረ። አሁን ለምንድን ነው እሷን ፍቅረኛ ማለት የከበደው የሚል ጥያቄ ለዛችኛዋ የሰጠው እንደዛ አስነስቷል። አሁን እሷ ጥርጣሬ ለምንድን ነው የምትጠራጠሪው? ለምንድን ነው የማታምኚው? እንደዚህ ይሏታል ሰዎች። ግን እሷ ማረጋገጫ የምትፈልግ ልጅቷ የሆነ ጥያቄ ውስጧ አለ። በቃ እሷ ሀይሚዬ የራሷ የሆነ ጥያቄ ውስጧ አለ። ምንም ጥያቄው አይ ነው እኮ ጥያቄው አይ ነው።
አንድ ወንድ ልጅ አፈቅርሻለሁ ሊል ያቺኛዋ የድሮ ፍቅረኛዬና አፈቅርሻለሁ ምን አለያየው? እስቲ ንገሪኝ። እኮ ለምን አይደሱን ቢል እሷ ልጅቷ አፍራ ትሄዳለች። ለምን እንደዚህ አይነት ንግግር ቁርጥ ያለ ንግግር አይናገርም? ከዛ ወዲህ እንዲህ ቁርጥ ብሎ ቢናገር ኖሮ እጁን ይዛ የምትሄደው ሃይሚ ናት። ና እንሂድ ብላ እኔ ግን ቡታጀራ እዚህ ጋር እናንተ ትክክል ናችሁ። ታቸው ነው እንደሚያፈቅሩት እነሱ ማዬ ነው በቃ በዚህ ነው የተለከፉት። ሀዲዬ ስታዩ ይቅርታ አድርጉልኝ። እዚህ ውስጥ እንግዲህ ከምትሰሙኝ ሰዎች ደግሞ ይቅርታ አድርጉልኝ። እኔ እንግዲህ ብዙ ጥያቄዎች ውስጤ ስላለ ነው። አንዳንዱን ብናገር እዚህ ጋር እኮ አሁን ሌሎቹን ስታያቸው ፍቅረኛዬ ብለው የተናገሩ አሉ የእነሱ ጓደኞች እና ለምንድን ነው ሰው ፊት ተጋፍጦ እውነቱን የማይናገረው? ለምንድን ነው ተናግሮ በቃ ለምንድን ነው መደበቅ የፈለገው? አንቺን ብቻ ነው የምፈልገው፣ አንቺ ነሽ ወድሻለሁ ማለት እኮ ያው ማንንም ሰው ይወዳል። መውደድና አንቺን ወድሻለሁ እኮ ምን ነው አንቺ ገኒ ጠፋሽ ትኛለሽ። በመውደድና ፍቅር ይለያያል። መውደድና ፍቅር ሁለቱ ይለያያል። ገባሽ? አንድ አይደለም። ፍቅር ሌላ ነው፣ መውደድ ሌላ ነው። መውደድ ብዙ ሰዎች ጓደኞችሽን የተለያዩ ሰዎችን ልትወጂ እዚህ ውስጥ አላችሁትን እወዳችኋለሁ። እኔ አሁን በራሳ ከተገናኘ ጀን እንወድሻለን ብላለች። የተለየ ነው። በፕራንክ ምንድን ነው ያለችው? ጉንጯን ሲስማት እዚህ ጋር ሳመኝ ብላ ስትለው ማለት እዚህ ጋርማ እናቴም ትስመኛለች አለች። እና ወድሻለሁ እኮ ሁሉም ሰው ይወዳል እንደማለትም ነው። አዎ በእሷ ምን አለች? እንደውም እሷ ፍቅረኛ ነች የተረጋገጠ ነገር እኔ ምንድን ነኝ ትላለች ብዙ ጊዜ አላለችም። ገንዬ ያለችው ምንድን ነው? ጓደኛዋ ወይ ጓደኛ ወይ ሚስቱን ይምረጥ፣ ወይ ጓደኛውን ወይ ሚስቱን ይምረጥ አለች። አዎ ኧረ ትላንትና ደግሞ ምንድን ነው የእኔ የግል ምንድን ነው ያላት? ስለ ግል ህይወት አያገባኝም። በእርግጥ ልክ ነህ። ምክንያቱም ያንተ የግል ፍቅረኛ ምናምን እሷን እኔ እኮ ያልታወቅኩ ገና ምናምን የሆነ ቃላት ተናግራለች። አሁን ባል ደግሞ እንደዛ ነው ያንን የምትናገረው ለምንድን ነው? ግልጽ ስላላረገላት እኮ ነው። እኛ ማታ እንደውም ተነጋግረንበት ነበር። ቲጂ ቤት ቲጂም ነበረች፣ ቲጂ ካናዳዋ ነበረች። ለምን እና ይኸውልሽ እዚህ ጋር እኮ ብዙ ሰዎች እየሸፋፈኑ ነው የሚያወሩት። እሱ ችግር የለውም ይሸፋፈኑ፣ ችግር የለውም አለብኝ። እሱን አላወጡትም። ሰዎች ደግሞ ምን ይላሉ? በውስጥ ተነጋግረዋል ይላሉ። በውስጥ ከተነጋገረ ሰው እንዴት እሷ እንደዚህን አይነት ጥያቄ ትጠይቃለች ሚዲያ ላይ? ታዲያ ብዙ ጊዜ አይታችኋት እንደሆን እኔና አንተ ለነገሩ ምናምን የምትለው ነገር አለ ብዙ ጊዜ እኔ ጥያቄ የሚፈጥርብኝ ነገር። ስለዚህ ብዙ ጊዜ በየጣልቃው አሁን ላንሳብል በየእንትኑ ላነሳላችሁ ይችላል። ስለዚህ በሰው ይወጋባሽ አጥበይ አሁን አንድ ፍቅረኛ በውስጥ ፍቅሩን ከገለጸልኝ ምን ይሁን ብዬ ነው ሰው ፊት ሌላ ንግግር የምናገረው? በውስጥ ተገላጽ ይሆናል ይባላል። አንድ ነገር ደግሞ ማለት ባለፈው ቤኪን አፈቅርሃለሁ ስትለው እንግዲህ ቤኪ ራሱ ካፉ እሱ እኮ ያንቺ ነው የሚል አልወጣውም እንኳን እዛ ራሱ አይታችሁ እኮ አሁን ሃይሚ ይውልሻንዬ ሃይሚ ተጠራጣሪ ነች። አሁን አብም እሱ የሷ ነው እሷ የሱ ነች ይላሉ እና አብም ምን አለ? ለምን እሷ የምትጠራጠረው እርግጠኛ የሆነ ነገር የለኝም ትላለች እሷ ብዙ ጊዜ። እኔና አንተ ነገር ገና ያልተጀመሩ ብዙ ነገሮች አሉ ገና አላለቁ የምትለው ቃላት ነው እና ወይ እኛን እንትን ለማለት ይሁን ከኛ ብዙ አስተያየቶች ለመውሰድ ይሁን ከኦዲየንስ አይገባኝም የሚሰሩት ነገር ነው አይደለም። አንቺ ደግሞ በዛ ሰዓት በእንትና ማወቅ አለብሽ። ማነው ስሙ? ቤኪን አፈቅርሃለሁ እኔ እኮ ከአንተ ፍቅር ይዞኛል ብሎ ሲል በአፉ እንኳን ደንግጦ የመጀመሪያ እንኳን ፕራንክ እንኳን ቢሆን እንዴ ብሩኬስ የሚል እኮ ይወጣዋል ነበር። ኖ አንቺ የጓደኛዬ እኮ ነሽ እንዴ እንዴት እንደ አይነት ነገር አልተጠቀመም። ከጓደኛዬ ልታጣይኝ ነው ወይ ብሎ ማለት ይችል ነበር እኮ። አዎ ዳስፕራንክ ነው። እሷ ብዙ ጊዜ ጥያቄ አላት። አይታችኋት ከሆነ በሚሄዱበት መንገድ ሁሉ ጥያቄዎች አላት። ብዙ ጥያቄዎች በጭንቅላቷ ውስጥ አላት። እንዲሁ ዝም ብለሽ ሳይኮሎጂካሊ። ስለዚህ ይኸውልሽ ገኒ እስከ መቼ ነው አንቺ ታዲያ ራስሽን እያታለልሽ የምትኖሪ? እኮ እሱን እኮ ነው። በቀደምም ሰምታችሁታል አይደል? እኔ ካንቺ መጣላት አልፈልግም ሲላት እንድትጣላ ማትፈልገው እኮ ብዙ ኦዲየንሶች ስለሚወዱ ነው። ይሄ ነው መሆን ያለበት። በውስጥ ፍቅር ተገላለጹ። ይሄ ነው መልስሽ ለፍቅረኛሽ አይደለም። ስለዚህ አሉ ይዋደዳሉ እነዚህ ልጆች አንድ መሆን ይፈልጋሉ። ግን የሆነ ያልተቋጨ እኔ አይገባኝም። እዚህ ላይ ይቅርታ አድርጉልኝ። እኔ ያልገባኝ ብዙ ጥያቄዎች አሉ። ለምን አልገባሽም? ገብቶሻል ገኒ? ሴት ልጅ እኮ አትጠይቅም አፍቅረኝ ብላ አፈቅርሃለሁ ብላ። ዳስ ነውር ነው አይደለ እንዴ? አንዳንድ ሴቶች ይላሉ፣ አንዳንድ ሴቶች ደግሞ ነውር ነው። እሷ መጠየቅ ስለማችል ብቻ ነው። እሱ ወንዱ መጠየቅ ያለበትም እሱ ነው።
ፍቅሩን መግለጽ ያለበት እሱ ነው። የሚፈልጋት ከሆነ ነው። የማይፈልጋትም ደግሞ ከሆነ ችግር የለውም። ቆንጅዬ እኮ ናት። ጊዜዋን መቅጨትም የለበትም። ሰዓቷን ማንት ማለት የለበትም። እሷም ደግሞ ወደ መረጠችው ወደ መረጣት ቦታ ትሄዳለች አይደል እንዴ? አዎ ልክ ነሽ። እኛን የሚሉ ምንድነው ፍቅር በተግባር ነው ይባላል። ፍቅር በተግባር ይሁን እኮ እሱ በተግባርነቱን እኮ አልጠላውም። እኔ በተግባርነቱን አልጠላውም። ግን አንዳንድ ጥያቄ ሰዎች እየመጡ ሴቶቹ ፕራንክ ባደረጉ ቁጥር ሁልጊዜ አንቺ እንደዚህ ነሽ፣ አንቺ ምንድነው በስራ ነው የምትሰሩት፣ አንቺ እንደዚህ ነው የሚለው ቃላት ለኔ ይከብደኛል ነው የኔ በቃ እኔ ይሄንን ነገር እኮ ገኒ አትሸፋፍኙ። ይሄንን ነገር እኮ መናገር ያለበት እሱ እኮ ነው። ለዚህ መልስ መስጠት ያለበት እኮ እንግዲህ መቼ አዲስ ነገር አለ መቼ ነው የሚለው እንጠብቃለን። ህዝቡም ተመልካቹም እኮ ጭንቅላቱ ደከመ እኮ እንትን ኮንፊውዝድ አደረጉት። ኮንፊውዝ ሆነ እኮ ዋው ይለቃሉ። ከለቀቁ በኋላ ስንናገር ደግሞ ግማሹ ተመልካች አይወድም እውነትን፣ ግማሹ ተመልካች ደግሞ እውነትን። አዎ እሱ እኮ ነው ዝም የሚያስብልሽ። ያወቅሽውን ነገር ራሱ እንዳትናገር ያደርጉሻል። በቃ እነሱን እኛ አንድ እንዲሆኑ እግዚአብሔር ምስክሬ፣ እኔ አንድ እንዲሆኑ ሁላችንም እኔ ገኒንም ያው ከእንትኑ አያት አለሁ። ለምንድን ነው ታዲያ እንደዚህ ምን ነው? ለምንድን ነው እንደዚህ ምን ነው? ግን ይሄ አይደለም የኛ ሲሰሩ የሚነጋገሩት ቃላት ስለማይዋጥልን ነው። በቃ አንዳንዴ ይሄንን ጊዜም አልፈነዋል አይደል? ይሄን ጊዜ አልፈነዋል። የፍቅር ጊዜን አልፈን ምን ብለን ነው እዚህ እንግዲህ ትዳር ላይ ልጆች መውለድ ላይ ምን ደርሰው እና እኔ አሁን እንደዚህ ካልገለጸልኝ ሰው ጋር እኔ ብዙ ጊዜ ልቆያለሁ። ምን ብለሽ ነው? እሺ አብረሽ ጊዜሽንም እድሜሽንም እድሜ እኮ እንዴ አንድ ቀንም እኮ እንትን አላት እኮ ባሊው አላት እኮ አንድ ቀን። ሴቶቹም ደግሞ እየተጨማለቁ አይመጡም ነበር። ቁርጥ ያለ ነገር ቢኖር እንደዚህ እየተጨማለቁ እየደነፈው አይመጡም። እንግዲህ ወይ እነሱ ደግሞ ይሄንን ፍቅራቸውን በውስጥ ለመገላለጽ ፈልገው እንዳይታወቅባቸው ያደረጉት ፕራንክ ለመስራት እንደሆነ አልገባኝም። ፕራንክ ለመስራት እንዲመቻቸው ነው የማይገልጹት እኛ ጋር አልገባኝ። አንደኛ ነገር ደግሞ ምንድነው የሚለው የአባትሽ አደራ አለብኝ የጋሽ ያደራ አለች እኮ አደራ ስለተሰጠ ነው የሚቆጣጠራት እንጂ ምንም አይነት ፍቅር የለበትም። ይንገረና እሱ ትክክል አደራ ስላለበት ብቻ ነው እንትን ሚላት። ተመልካቹ ደግሞ የሚወዳት አለ፣ የሚያማው አለ፣ እንደ ልጁ ሚያያት አለ። ስለዚህ እሱ አይ ጋሽዬ አደራ ስለሰጡት ብቻ ነው ሚንከባከባት፣ ጥሩ ቃል የሚያወጣው። በቃ አደራ ስለተሰጠው ነው። አደራ እኮ የተሰጠው እኮ አብረህ ትሰራለችም ብሎ ከሆነ እኮ ችግር የለውም እኮ። ለእኛ ደግሞ የምናስበው ያለው በፍቅር እንደሚዋደዱ እንደሚፋቀሩ፣ እንደዛ ነው የምናስበው። ለትዳር እንደሚፈላለጉ አድርገን ስለምናስብ እኮ ነው እዚህ ላይ እንደዚህ የምንሆነው። ሁሉም ተመልካች እኮ ጥያቄ የተፈጠረበት ልክ የሶስት የመጣች ጊዜ ነው። በቃ እኮ ከሚያሳዩን ነው ከሚያሳዩን እኮ ነው የሚያሳዩን እኮ የፍቅር እኮ ነው። አድርጉልን እነ ሃይሚና ብሩክም እዚህ ውስጥ ምናልባት ተለጥፎ የምሰሙት ከሆነ እኛ በምታሳዩ ልክ ነው እንግዲህ አስተያየት እየሰጠን ያለ ነው። ከጀርባችሁ ምን እንዳለ እኛ እናውቅ። ግን እዚህ ጋር በደቂቃ በምታሳዩን ነገር ያው ስለምንወዳችሁ በጣም ስለምንከታተላችሁ እንግዲህ የተሰማንን ነው የምናደርገው። የማንም ሰው እያንዳንዳችን የራሳችን የሆነ ህይወት አለን። የማንም ሰው ጥላቻ የለብንም። አብራችሁ እንድታድጉ አብራችሁ እንድትሆኑ ነው ሁላችንም የምንፈልገው። ግን አንዳንድ በምታቀርቡት ሁኔታ እንግዲህ አንዳንድ ጥያቄዎች ይፈጠሩብናል። ደግሞ የሰው ልጅ እኮ ህይወት ያስተማረው አለ፣ ስደት ያስተማረው አለ፣ ራሱ ያሳለፈው ላይፍ አለ። እናንተ እነሱ እስከለቀቁ ድረስ እዚህ ላይ ይውልን ብለው ሀሳብ ይስጡ ብለው እስከለቀቁ ድረስ ደግሞ እኛም አንዳንድ ኢትዮጵያዊና አንዳንድ እንደምንወዳቸው ልጆቻችን ሀሳብ መስጠት መብታችን ነው። ይሄ ነገር እኛ የምናየው በፍቅር እንደሚፈላለጉ የፍቅር ጓደኛ እንደሆኑ ለጋብቻም እንደሚፈላለጉ ብለን ጭንቅላታችንን ስላሳመን ነው እንዲህ አይነት የምናወራው። ትክክል። አንዳንዱ ምን ይልሻል ካልፈለገ ለምን እስከ ቤተሰብ ድረስ አስተዋወቃት ይልሻል። እኔ ከቤተሰብ ጋር መተዋወቁ ራሱ እንትን ዋስትና አይሆነኝም። ለን አንድ ሰፈር ስትሆኚ እኮ ቤተሰብ ትተዋወቂያለሽ። የወንድ ጓደኞች ነበሩኝ ከነ ቤተሰቦቻቸው ተዋወቃሉ። ድሮ ዝም ብለው ትሄጃለሽ ሁሉ ቤታቸው ምንድን ነው እና እኔ አው ቀለበት ያለሽ አንቺ ማነሽ እሷ ፍቅረኛ ካልሆነች ለምን ቀለበት ወይ ፍቅር የልደታ አው ቀለበት እኮ ያደረገላት ስፔሻሊ እንትኑ ቀለበት አይደለም። እኔ እንግዲህ ማን ነው ቀለበት አደርጋለሁ ብሎ ወይ ይሄ
የጋብቻ ቀለበት እኔ እንጃ ብቻ እኔ አላቅም። ብቻ እኔ ብዙ ጥያቄ የሚፈጠርብኝ ስላለ ነው አላቅም። እሺ ቀለበት ነው አይደል የምትጠይቅሽ አለችው። ታዲያ ቀለበት እኮ ካሰረላት እውነት ከሆነ ለድራማውና ለስራው ካልሆነ በስተቀር እንደዚህ አይነት ፊት የሚያሳዩን እነሱ ከተፋቀሩ ለምንድን ነው እዚህ ላይ መታ እኔ ምንድን ነኝ እኔ ማን ነኝ? አዎ ብዙ ጊዜ ነው የምትለው እኮ ገንዬ፣ ብዙ ጊዜ ይሄ ነገር ያሳምማል ለተመልካቹ ነው የኛ አባባ። ለኛ በተለይ ተለቅላሉ እኔ በጣም ነው የሚያመኝ አሳልፈው የሄድኩት ላይፍ ስለሆነ ከዛ ምንድን ነው ብለን እንጠራጠራለን። እኔ ቁጭ ብዬ በደንብ አድርጌዋለሁ ብታይ ምን አልሽ ዜድዬ? እኔ ማን ነኝ እኔ ምንድን ነኝ ስትል አንቺ ላይ ጥያቄ ይፈጥርብሻል። በጣም እኮ እኛ እዚህ ጋር ብትናገሪ ሰው ሌላ ነገር ይልሻል እያልኩ ነው እንጂ እኔ ብዙ ነገር በውስጤ ጥያቄዎች የሚፈጥርብን እኮ ምንድን ነው የተደበቅነው ነገር ምንድን ነው የተሸወድነው ነገር ብለን ከራሳችን ጋር እኮ ነው የምንዋጋው። እኛ ምንድን ነው እኛ ማለትም ያልገባ ምንድን ነው የሸወዱን ነገር እኮ ነው እያልን ያለ ነው። ለዚህ እኮ ነው አንዳንዴ የእሷ እህቶች አሁን እዚህ የሚወዷት የእሷ እህቶች እሷን ይዘው የሚጓዙት። አንዴ ስልክ መጥቶብኝ ነው እና እሷን ይዘው የሚጓዙት